እንደዚህ ሰውዬ ያጭበረብር የለም። ሰው ሁሉም ማጭበርበር ምንድን ነው የሚለውን ነገር ሳይገባው እሱ የአጭበርባሪዎች አለቃ ነበር። አጭበርበሩም ደግሞ አይፋታቸው በቦምብ ሁሉ ፈነዳቸዋል። ስሙ ማርክ ይባላል። ታሪኩም ሲጀምር ማርክ እድሜው 26 ነበረ። ብር ማግኛ መንገድ ምንም ይሁን ወደኋላ አይልም ካስገኘለት። ታዲያም የመጀመሪያውን ማጭበርበሪያ መንገድ ያሰበው በታሪኮች ነው። ታሪኮች ምን ያክል ትልቅ ቦታ እንደሚሰጣቸውና ምን ያክል ታሪካዊ ነገር ካመጣችሁ ብር እንደምታገኙ ያውቃል። ስለዚህ የውሸት ሐሰተኛ ታሪክ አዘጋጀ። ይህም ታዲያ ያዘጋጀው ነገር ጽሁፍ ነው። ጽሁፉ በጆሴፍ ስሚዝ የተጻፈ ጽሁፍ ነው። ይህን ጽሁፍ ደግሞ አጥብቆ ማን ይፈልገዋል? የሞርሞን ቸርች የክርስቲያን እምነት ውስጥ የሚካተቱ ናቸው። ለምሳሌ ክርስቲያን እምነት ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ እንደምንለው ይህም ራሱን የቻለ የራሳቸው የክርስትና እምነት ነው። በክርስቶስ ያምናሉ፣ ግን ሌላ የማይቀበሉት ነገር አለ። የራሳቸውን መጽሐፍ አላቸው፣ ሞርሞን ቡክ የሚባል። ይህን እምነት ደግሞ ያመጣው ጆሴፍ ስሚዝ የሚባል ነው። የሆነ ሰዓት ጫካ ውስጥ እየጸለዩ ፈጣሪ ተገለጠልኝ፣ እናም ወደዛ ቤተክርስቲያን እምነት አትከተል፣ የራስን እምነት የራስን ቤተክርስቲያን ተከተል፣ አትቀላቀል አለኝ ብሎ ክሬት ያደረገው እምነት ነው። ስለዚህ ይሄ ሰውዬ የእምነቱ መስራች እስከሆነ ድረስ ማርክ እሱ የጻፈው ጽሁፍ አግኝቻለሁ እያለ ነው እዚህ የእምነት ተቋም ጋር የሚመጣው። የሞርሞን ቸርች ይሄን ነገር ሲያዩ አልተደራደሩም። የሚፈልገውን ብር ጣራላቸው። እነሱም $20,000 ገዙት ይሄን ጽሁፍ። የሚገርመው ነገር ጽሁፎቹን የድሮ ለማስመሰል የሚገርም ቴክኒክ ነው የሚጠቀሙ። ለእነሱም ደግሞ ይሄ ነገር በጣም ትልቅ ነገር ስለሆነ በዜና በምናምን ሁሉ የጆሴፍ ስሚዝን ታሪካዊ ጽሁፍ አግኝተናል ብለው አወጁ። ጀለስ ግን እዚህ ጋር ፌክ እንደሆነ እያወቀ ይስቅባቸዋል። ግን ከነሱ አንድ ነገር ተማረ። በቀላሉ ማጭበርበር እንደሚችል ትምህርትም እየተማረ ነበር። እሱን ትቶ ሙሉ ስራውን ይሄን አደረገው። ምን ይህን ታሪካዊ ጽሁፎችን ፈላጊ ብሎ ሰዎችም እንዲያውቁት አደረገ። እናም ስለ ታሪኮች ማጥናት ጀመረ። ትንሽም ካያቸው በኋላ ታሪኮቹን ያመሳስላቸዋል። የሆነ ታሪካዊ ሰው የጻፈው እንዳደረገው ያስመስላል። በዛ ላይ ደግሞ ፊርማቸውንም ኬትም ብሎ ፈልጎ ያመጣና ጽሁፉን ከጻፈ በኋላ ፊርማቸውን ተለማምዶ መጥቶ የራሳቸውን ፊርማ ያስቀምጣል። ይሄ ቀላል ነገር አይደለም። በጣም ውድ ዋጋ ነው የሚያወጣው እና እነሱ ይሸጣል። የሚገርመው የጆርጅ ዋሽንግተን ደብዳቤ ራሱ ጽፏል። ጆርጅ ዋሽንግተን ማን ነው ካላችሁ አሜሪካ ላይ የመጀመሪያው ፕሬዚዳንት ነው። ምን ያክል የሱ ደብዳቤ ቫልዩ እንዳለ አስቡት። ግጥም ሁሉ ጽፏል። ያስቀኝ ነገር እሱ ነው። ግጥም አስቡት። ታሪካዊቷ ገጣሚ ኤሚሊ ያለች እሷን አስመስሎ ራሱ ግጥም አድርጓል። ከዛ ሰዎች የኤሚሊ ግጥም እያሉ እሱን ያምኑታል። ታዲያም ይሄ ክስተት የተፈጠረው 1970ዎች ውስጥ ነው። ግን ጊዜያቶች ያልፉና በ1981 ድጋሚ ወደ ሞርሞን የእምነት ተቋም ይሄዳል። ክርስቲያን ናቸው ያልኳችሁ ማለት ያላቸውም ሲሄድ የዚህን የእምነት መስራች የሆነው ጆሴፍ ስሚዝን የሚገርም ታሪክ ሰምቻለሁ። ይህን ታሪክ ደግሞ እናንተ ማየት አለባቸው። እነሱ ሲያዩት ደስ አላላቸው። ምክንያቱም የተጻፈው ጽሁፉ የጆን ስሚዝን ብዙም ደስ የማይል ማንነቱ የሚያሳይ ነው። ያ ደግሞ ከወጣ በዛ እምነት ስር ያሉ ሰዎች እንዴት በእንደዚህ አይነት ሰው እንመራለን ብለው ችግር ይፈጥራሉ። ስለዚህ ይህን ሰውዬ ማርክን የሚያመጣውን ወረቀት ምንም እንኳን ፌክ ቢሆንም ባያውቁትም ኦሪጂናል እየመሰላቸው ሚስጥር ይወጣል እያሉ ይገዙታል። ከትንሽ ዓመት በኋላም ድጋሚ እንደዚህ አይነት ነገር ያደርጋል። ፌክ ጽሁፍ $40,000 ይህን የእምነት ተቋም መጫወቻ ነው ያደረገው። ሞርሞን ቸርችን ማለት ነው። በቃ የጆሴፍ ስሚዝን ሚስጥር እጠብቃለሁ ብለው ከ30 እስከ 50 የሚደርስ ጽሁፍ ነው የገዙት እና ለማርክ ያልተመቸም በደንብ በዛ ላይ ሁሉ ሰዎች ሁሉ ጭራሽ ስለሱ ማውራት ጀመሩ። እሱ ታሪካዊ ጽሁፎችን የሚያፈላልገው ታሪክ እየፈለገን የሚያመጣው እያሉ ሰዎች ሁሉ ማመን ጀመሩ። ግን ችግሩ ምንም እንኳን ሀብት ንብረት ቢያገኙ ከሆነ ሰዓት በኋላ እቺ ውሸትና እቺ ማጭበርበር ችግር ውስጥ እየከተታቸው ትሄዳለች። ሰዎች እዚህ ጋር እያመኑት ብር ይሰጡታል። እሱ ላይ ኢንቨስት ያደርጋሉ። ኮሌክተር ማለት በጣም ብዙ ብር ያላቸው ሰዎች፣ አንዳንዱ በህጋዊ አብዛኛው ግን ያው በህገ ወጥ የመጣ ብር ለመደበቅ ሲባል ብራቸው እንደዚህ አይነት ውድ የሆኑ ታሪካዊ ነገሮች እየገዙ ያስቀምጣሉ፣ ቫልዩ ያለው። ስለዚህ እኚህ ሰዎች ለሱ ይከፍሉታል፣ ፈልግልን አምጣለን እያሉ። እናም ግን እንዳሰበው ሳይሆን ይቀራል። ነገሮች ፌክ ሰራቸዋል ያላቸው ነገሮች ፌክ ለመስራት በጣም ከባድ ሆኑበት። ይህ ማለት ደግሞ ብር የሰጡት ሰዎች ብራቸው እንዲመለስ መጠየቅ ጀመሩ። ማርክ በዚህ ሰዓት ብሩ አለው በጭራሽ። ግን ምን አደረገ? ሌላ ኢንቨስተሮችን ፈለገና ፒራሚድ ስኪም ጀመረ። ፒራሚድ ስኪም ማለት የአንደኛውን ብር ትቀበሉና ለአንደኛው ሰጣችሁ፣ ከዛ ሌላ አዲስ ሰው ታመጡና የአንደኛው ጋር ተሰጡታል። በቃ ከላይ ወደ ታች እያደረጋችሁ አዲስ ሰው እየፈለጋችሁ ከሱ እየተቀበላችሁ ለታችኛው መስጠት ነው። እናም ይሄ ደግሞ የበለጠ ችግር ውስጥ እየከተተው ነው ሄደው። በፊት የነበሩት ሰዎች 10 ምናምን ናቸው፣ አሁን 40-50 ደርሷቸዋል። 10 ምናምኖችን ላለመክፈል ሲል በ1985 እንደ ፈረንጆች አቆጣጠር ብድሩ በስቶ ወደ
1 ሚሊዮን ደርሷል። ይህ ማለት በ1985 የብር ቫልዩ ምን ያክል ሃይ እንደሆነ በጊዜው ታውቃላችሁ። ቢያንስ በአሁኑ 5 እና 6 ሚሊዮን ዶላር ይሆናል። ለመክፈል አቅም አለው በጭራሽ። ግን አሁንም ሌላ የሚያጭበረብረውን ሰው ይፈልጋል። አሜሪካ ውስጥ በጣም ትኩረት ተሰጥቶት ታሪክ የሚሰበስቡ ታሪክ የሚያጠናው የአሜሪካን ላይብረሪ ለማጭበርበር ያስባል። ታዲያም ሄዶ ይሄንን የአሜሪካን ትልቁን ላይብረሪ ምን አላቸው? ኦትስ ኦፍ ፍሪማን አለኝ አላቸው በጽሁፍ። ይሄ ነገር ደግሞ በጽሁፍ በጣም ነው የሚፈለገው። ምንድነው ግን ኦትስ ኦፍ ፍሪማን ካላችሁ መሐላ ነው። ይህ መሐላ ምንድነው? አንድ ሰው ከነፃነት ወደ ባሪያ ንግድነት ሲገባ ህግ እንደሚጠብቅ እንደሚታዘዝ ሁሉ ነገር እንደሚያደርግ የሚምልበት ጽሁፍ ነው። እንዲያደርጋለሁ እይታለ ማለት ነው። እና ይሄ በጣም የሚፈለግ ነገር ነው፣ ግን በጽሁፍ የለም። እሱ ግን አለኝ አለ። ይሄ ነገር ደግሞ መቼ መሰላችሁ? በ16ኛው ክፍለ ዘመን የነበረ ነው። ይህ ማለት በ16ኛው ክፍለ ዘመን የተጻፈ ጽሁፍ ነው አለኝ ያለው። የዛሬ ስንት ዓመት ማለት ወደ 300 ምናምን ዓመት ኦልሞስት 400 ዓመት በሉት የተጻፈ ጽሁፍ ነው አለኝ ያለው። ከየት አገኘው እንደዚህ አይነት ዋጋ የሚያወጣ ጽሁፍ ሲሉት፣ ኧረ የሆነ መጽሐፍ ቤት ውስጥ እኔ ያው እንደምታውቁት እንደዚህ አይነት ነገር ነው የምፈልገው ኒውዮርክ ውስጥ ገብቼ ሳነብ ድንገት ነው ያገኘሁት አላቸው። እና ስንት ነው መሸጥ የምትፈልገው ሲሉት 1.5 ሚሊዮን ዶላር እንድከፍሉ ይፈልጋሉ። ይህ ማለት ብድሩ ይከፍላል ማለት ነው። ከኢንቨስተሮች ያጭበረበረው ጭራሽ ሁሉ ኧረ ይተርፈዋል። መንግስትም ደግሞ ምንም እምቢ አላለም። 1.5 ሚሊዮን ዶላር እንከፍላለን አለ። እንዳልኳችሁ ኦትስ ኦፍ ፍሪማን በጣም ታሪካዊ ጽሁፍ ነው። ሄዶም ደግሞ ይሄን ወረቀት ሰጣቸው። ከዛስ ኦሪጂናል መሆኑና አለመሆኑ ማጣራት አለበት፣ ጊዜ ይወስዳል አሉት። እሱ የሌለው ነገር ማርክ ጊዜ ነው። እዚህ ጋር እያስጨነቁት ነው በዚህ ሰዓት። ለምን እንደውም ተመልሼ ሄጄ ድጋሚ የሞርሞን እምነት ተከታዮች ዋናዎቹ ጋር ሄጄ አሁንም ጆሴፍ ስሚዝ የጻፈው ብዬ አልሸጥም ብሎ ሄደ። የእነሱ ትልቅ ድክመት ጆሴፍ ስሚዝ ነው። ስለ ራሱ ብዙ ነገር ጽፏል። ከ30 በላይ የሚሆኑ ሚስቶች እንዳሉት ሁሉ ይታወቃል። ግን ቸርቹ ወይም ደግሞ የእምነት ተቋሙ አንድ ሚስት አለው ብሎ ነው የሚያወራው ወይም የሚሰብከው። እውነታው ግን እንደዛ አይደለም። ስለዚህ በቻሉት አቅም ያገኙትን ነገር መደበቅ ነው ስራቸው። አሁን እሱ ደግሞ በጣም ትልቅ መጽሐፍ አግኝቻለሁ፣ ስንት ከፍሉኛላችሁ አላቸው። እናም እሺ ችግር የለውም እንገዛለን አሉት። ግን እነሱ እሺ እንዳሉት እሱ እንዳሰበው ነገሮች ቀላል አልነበሩ። አሁን በመጽሐፍ ደረጃ ነው አለ ያላቸው። ስለዚህ መጽሐፍ የሚያክል ነገር ለማዘጋጀት በጣም ጊዜ ይወስዳል። ኢንቨስተሮቹ ደግሞ በጣም አቅም ያላቸው በር ያላቸው ናቸው። ከማስጨነቃቸው የተነሳ ወደ ግድያ ሁሉ ተቀይሯል። እንገላለን ማለት ጀምረዋል። ስለዚህ ከነሱ የሚያመልጥበት ሌላ ነገር መፈለግ ጀመረ። አንድ ሀሳብ ብልጭ አለለት። ለምን ቦምብ ሰርቼ የሚያስጨንቁኝን ኢንቨስተሮች አላፈነዳቸውም ማለት። ቤት ውስጥም መስራት ጀመረ ራሱ። ቀኑንም ታዲያ መረጠ። ያን ቀን ማድረግ የፈለገው ከሞርሞን እምነት ተቋም ጋር የሚገናኝበትን ቀን ነው ማፈንዳት የፈለገው። ልብስም ደግሞ ኮፍያ አድርጎ ሰው እንዳያየው ድብቅብቅ ብሎ ፖስታ ቤት እንደተላከ ነገር አድርጎ ነው ይህን ቦምብ ያስቀመጠው። ታዲያም የሞርሞን እምነት ተቋሞች ይሄ ነገር የመጣልን ለእኛ ነው ብለው የሆነ ሰው ክፍት ሲያደርገው ይፈነዳል። እናም እሱ ብቻ አይደለም አብረው የነበረችው ሴክሬታሪም ትጎዳለች። ግን ለምን ኢንቨስተሮች እያስጨነቁት ሞርሞን ላይ እርምጃ ወሰደ የሚለውን በኋላ ላይ በደንብ አስረዳቸዋል። ግን ሁለተኛው እርምጃው ኢንቨስተሮቹ ላይ ነበር። ቤታቸው ሄዶ አስቀመጠላቸው። ምንድነው ብለው ክፍት ሲያደርጉት ቡም እዛ ጋ ነበረ የሞተችው የከፈተችው ሴት ማለት ነው። የሚፈልገውም ደግሞ ይሄ ኢንቨስተር ሚስቱ ሀዘን ላይ ተቀምጦ ያው እሱን ችላ እንዲለው ነው። ለጊዜውም ግን ሰርቶለት ነበር። ቀጣዩስ ምን ሊያደርግ አሰበ? ሌላ ቦምብ ያዘጋጃልና ያንን ቦምብ እዛው የራሱ መኪና ላይ ያስቀምጣል። ከዛም ምንም እንደማያውቀው ነው ወደዛ መኪና ይጠጋል። ይሄ መኪና ቦምብ ብሎ ይፈነዳል። እሱም አደጋ ይደርስበታል። ግን ተዘጋጅቶበት ስለነበረ እንዳይገለው ሆኖ ነው የደረሰበት። ለማፈንዳቱን ለምር የፈለገው ካላችሁ የሆነ ሰው መፍጠር ፈልጓል። ጠላት የሆነ ሰው ሞርሞን ላይ ጥቃት ያደረሰ፣ ኢንቨስተሮች ላይ ጥቃት ያደረሰ፣ አሁን ደግሞ እሱ ላይ ጥቃት ያደረሰ። ስለዚህ እሱ እዚህ ጋር ቪክተም ነው ወይም የተጎዳ አካል ነው እንጂ ጠላት አይደለም። በዛ ላይ ደግሞ መኪናውን ሲያፈነዳው ፋይል ውስጡ ነበረ። ያዘጋጀውላችሁ ፋይልም ተቃጠለ ለማለት ነው። ፖሊሶች መጥተው ነገሩን መጠየቅ ጀመሩ፣ ማጣራት ጀመሩ። አሁን እንዳልኳችሁም ብዙ ነገር ነገራቸው። በቃ የሆነ ፋይል ነበረ ውስጡ የሆነ ሰው ሊያጠቃኝ ነው ምናምን ብሎ ነገራቸው። ፖሊሶች ግን ሲመረምሩ ቦምቡ የፈነዳበት ቦታና እሱ ያላቸው ቦታ ይለያያል። እሱ ቦምቡ የፈነዳው ከታች ነው ነበር ያላቸው፣ ግን ቦምቡ የፈነዳው ከላይ የሾፌሩ መቀመጫ ላይ ነው። ምክንያቱም የተፈነጣጠረበት ቦታ ያስታውቃል። ይህን ደግሞ ፖሊሶች እንዴት ያስቡታል? ይሄ ሰውዬ የሆነ ነገር እየደበቀን ነው ብለው እንዲያስቡ ያደርጋቸዋል። ስለዚህ ፖሊሶች እሱን መከታተልና ማጥናት ጀመሩ። ብዙም አልቆይም ኢንቨስተሮች ብር ዘርፎ ብዙ አጭበርብሮ እንደሰረቀ አወቁ። ለሞርሞን ቸርች ደግሞ በዋነኝነት የውሸት ስራም እንደሚሰራ አወቁ። ዶክመንቶቹንም እያንዳንዱን ሲያጠሩ ሁሉም
ፎርጅድ ናቸው። ይህም ደግሞ በቂ ማስረጃ ስለሆነ ከዛ ኦቶ ፍሪማን ሳይቀበል ብሩን ፖሊሶች መጥተው ገጨም አደረጉ። ትክክለኛ ፎቶ ይህን ፍርድ ቤት ገብቶ ጥፋተኛ እንደሆነ ከተረጋገጠ በኋላ 5 ዓመት ብቻ የተፈረደበት። ማርክም ማለት ታዲያ አሜሪካ ላይ ማጭበርበርን የጀመረ ሰው ነው። የዛሬ እውነተኛ ታሪክ ታዲያ ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁ እንደረሱ። ቻው